በባሏ ያልተወደደችው ሙሽራ ቤቱን ድብልቅልቁን አወጡት። ሴቶቹ ሊጋደሉ ነው። አባትየው ነገር ግን አንድም ነገር አልገባውም። ባልየውም ኢዝራ እንግዲህ ከጀርባው የሚሆነውን ነገር ምንም አልገባው። እዚህ ጋር የታየው ነገር አክስቱ አጸገነትና ሰራተኛይቱም ደግሞ የሚወዳት ፍቅረኛው ማህደር ምን ግንኙነት እንዳላቸው ገና እየተጠራጠረ ነው። ነገር ግን የአባቱ ሚስትና ደግሞ ሙሽራይቱ እናትና ልጅ መሆኑን አላወቀም። ሁሉም የራሳቸውን ገበና ደብቀው የራሳቸውን ስራ እየሰሩ ነበር። ነገር ግን ታናሽ እህቱ ያልታሰበውን ጥርጣሬ እንዲጠረጥር አደረገችው። መጨረሻ ማህደር ምን ወሰነች? አባትየውስ ምን አጋጠመው? እንዲሁም ሀብል ምንድን ውሳኔ ወስና ለኢዝራ ጋር ተስማማች? አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናቸው? ከኔ ጋር ሁሉ ሰላም አልሐምዱሊላህ ብያላችሁ ሰማችሁ በዘት ይበል። ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ባለፈው ያልተወደደችው ሙሽራ ክፍል ሁለትን አይተን ነበር። እንግዲህ ሙሽሪት በጣም ስቃይ ውስጥ ነው። ባላሰበችው የግዴታ ወይም ደግሞ ባላፈቀረችው በማታውቀው ባሏ እንግዲህ እየተሰቃየች ትገኛለች። ይህንንም እንግዲህ ስቃይ ውስጥ የጨመረቻት ያልወደደችው ወይም ደግሞ ያልተግባባችው ትዳር ውስጥ ለገንዘብ ብላ የጨመረቻት የገዛ እናቷ ስትሆን አሁን ላይ ደግሞ ባልየው ራሱ የሚጣሉት በፊት በማህደር ወይም ደግሞ ሰራተኛቱ ስለምትወደው ስለሚወዳት በሷ መስሎት ነበር። ነገር ግን አሁን ላይ ሀብልን ሚስቱን ያመጣቻት ወደዚህ ቤት ጎትኩታ እንዲያገባ ያደረገችው እንጀራ እናቱ ስለሆነች ከጀርባ ግን ምንድን ሴራ እንዲያሰረች አልገባውም ነበር። አሁን ላይ ግን ሁሉም ጥፋታቸውን እየተሰማሙ ተነቃቅተዋል። እዚህ መሀል ግን ተዳር ሆና እያጣራች ያለችውና ሁሉም አያስፈልጉም ለንተ ፍቅረኛ ተብዬዋ ማህደር አታስፈልግም፣ ሚስት የምትባለው ደግሞ ሀብል እንጀራ እናት ያመጣችልህ ሁሉም ላንተ አይመጡንም ብላ ታናሽ እህቱ እየነገረችው ነበር። ነገር ግን አሁን ላይ ግን ሁሉም በጥርጣሬ ቤቱን በድብድብ እንግዲህ እየተደባደቡ አባትየውን ለክፉ ህመም እያጋለጡት ነው። በትንሽ ንዴት አባቱ ስለሚያመው ብቻ ነው ይሄንን ትዳር ተቀብሎ የአባቱ ምርጫ እስከሆነ ድረስ አይሆንም ብዬ በከራከረው ስለሚታመምብኝ ለትንሽ ሰዓት ወይም ደግሞ ለአንድ ዓመት ያክል እያስመሰን እንኖራለን። አንቺም የሚያፈቅርሽን ባል ታገቢያለሽ፣ እኔም ደግሞ የማፈቅራትን ፍቅረኛዬን አገባለሁ። ነገር ግን ሚስጥሬን ደብቂልኝ ለአንድ ዓመት ያክል እንኳ ተመሳስን ባልና ሚስት ሆነን እንኑር ብሎ ነበር ሚስቱን ወይ ሙሽራይቱን ሀብልን ያሳመናት። እሷም ደግሞ ምንም ማድረግ ስለማትችል ለጥቅም እንዲያመጣቻት እናቷ ስለምታቅ እናቷም ይሄን ነገር ላፍርስ ብትላት አልወጣም ከዛ አቶችም ተቤት ብላ ከለከለቻት። በዛውም ተስማምታ ሁሉን ችላ እየኖረች ነበር። አጸግነት የኢዝራ የአባቱ እህት ናት፣ አክስቱ ናት። እንግዲህ በተዘዋዋሪ የወንድሟን ንብረት ፈልጋ ሰራተኛይቱን መጀመሪያ ወደዚህ ያስገባቻት እሷ ሁለቱም ስለሚጠቀሙ ተስማምተው ነው። ሰራተኛይቱ ማህደር ወደዛ ቤት ስገባ ኢዝራን ባታውቀውም ኖሮ ለጥቅም ነበር ከአጸገነት ጋር ተስማምታ የገባችው። ነገር ግን ደግሞ መንገዱን ጣሪቃውን እንዴት ነበር ኢዝራን በፍቅር ልታስወድቅና እሱን ከፍቅር ከወደቀ በኋላ ሁለቱ ጥቅም እንደሚያገኙ ቢሆንም ማህደር ሰራተኛይቱ ከኢዝራ እውነተኛ ፍቅር ያዛት። አሁን ላይ የአክስቱን ወይም ደግሞ ያጸገነትን ገንዘብ ማገኛ ሳይሆን ማህደር የምታስበው ኢዝራን ማግባት ወይም ደግሞ ስለ ኢዝራ ፍቅር ብቻ ነው የምታስበው። ቢሆንም ግን እንጀራ እናቱ ደግሞ የግዴታ ከአባቱን አሳምና ልጇን አምጥታ አሁንም እሷ ወደ ልጁ
ወደ ኢዝራ ሁሉን ንብረቱን ስላዘዋወረ ባሌ የሆነ ነገር ቢሆን ኢዝራ ከዚህ ቤት ስለሚያስወጣኝ አንቺን አምጥቼ ለኢዝራ ማዳር ግዴታ ስለሆነብኝ ነው ያደረኩት ብላ ልጇን ለጥቅም እንዲያመጣቻት ነግራታለች። ነገር ግን ደግሞ ኢዝራ ሰራተኛቱ መጀመሪያ ስለወደደ አሁን የመጣችውን ሚስት ለመመለስ የአባቱን አምር መጣስ ወይም ደግሞ አባቱ ስለሚታመምበት ፈራ። እንግዲህ ሁሉ ነገር አክስቱም ለሱ ያበረች አስመስላ ጥቅሙን ለምን እየተጠቀመች እንደሆነ አላወቀም ነበር። እንግዲህ የተነሳው ጠቡ በምንድን ነው? ሁሉም ነገር የራሳቸውን ሴራ ሊገላለጡ የቻሉት እንግዲህ እናትኛይቱ ወይም ደግሞ የሙሽሪት እናት ለኢዝራ የእንጀራ እናቱ እራት ይጋብዝሻል እና ዛሬ ፏፏ ብለሽ ትወጫለሽ ነበር ያለቻት። ያንን አይታ አሁንም አዘገነት ወይም ደግሞ የኢዝራ አክስት ሰራተኛይቱን ፏ አድርጋ እሷንም አወጣቻት። እሱ ራሱ መጀመሪያ ግን ጠይቀው እራት እጋብዝሻለሁ ብሏት ነበር። እንደዛ ሲሆን ወዲያውኑ ደግሞ ስለሰማቻቸው የእንጀራ እናቱ ሙሽራይቱን ሽር አድርጋ አንቺም ውጭ ብላ አገናኘቻቸው። ሲገናኙ ሁለቱም ሽር ብለው ሰራተኛይቱ ሙሽራ ሆነው ሲገናኙ ውዴ እና እራት ልጋብዝሽ ብለኝል እንውጣ ስትለው ሁለቱም ተፋጠጡ። እዚህ መሀል አዘገነትም ለማህደር ወይም ለሰራተኛይቱ አብራ እንዲሁም እንጀራ እናቱ ደግሞ ለሙሽራዋ ለልጅቱ አብራ ድብድብ ጀመሩ። ይህ ሁሉ ሲሆን ግን ማህደርና ሀብል ያው ፍቅረኛው የነገራት ሚስጥር በዛስ ከሆነ ተቀናንተው ብሎ እንጂ ከኋላ አዘገነትም ለራሷ ጥቅም እንደሚሆን ወይም ደግሞ የእንጀራ እናቱም ለጥቅሟ እንደሆነ የሚያውቀው ነገር የለም። ነገር ግን ታናሽ እህቱ ለምንድን ነው ግን አዘገነትን አክስቴ እንጂ ማህደርን ከዚህ በፊት ሰራተኛ ታውቂያታለሽ? ለምንድን ነው የዝግን ያክል የምትወግን ይላል። እሷ ሰራተኛ ናት ብላ ስጠይቃት ወይ ታውቃታለሁ እኔ አላውቃትም እዚህ ቤት ነው የማውቃት ብላ ድርቅ ትላለች። እንዲሁም ደግሞ ሀብልን እንግዲህ የእንጀራ እናቱን ያመጣችው እሷ ልጇ መሆኗን አያውቅም። ነገር ግን አባቱን ስላሳመነችው ብቻ የሆነ ነገር ይሰማዋል። በስተመጨረሻ ሙሽራይቱ የሆነ ውሳኔ ወሰነች። ለምንድን ነው ግን ትዕግስት አታረጊም እንዴ የምትደባደቡ ከእሷ ጋር ክላስ የመታ ነው የጀመረችኝ ብላ ስትነግረው ካሁን በኋላ መፍትሄ እንፈልግና በቃ ለአባት ሁሉም ነገር እናገራለሁ አለች። ምንድን መፍትሄ አለ ሲላት፣ አይ እኔ ሌላ ፍቅረኛ ስላለኝና ከሱ ጋር እንዲያስጋርግህ ብነግራቸው በአንድ ቀን ተዝተ ቤት ያስወጡኛል ብላ ወሰነች። እንዴት የዝክን ያክል ትዳር ናፈለጊው ማለት ነው ሲላት፣ አይ እንዴት ነው እኔን አትወደኝ የማልወደድበት ቦታ መቆየት አልፈለግም ብላ ዘዴ ተጠቀም ብላ አለችው። ግን እሱ አባቴ ትናንትና አድሮኝ ይህን ማድረግ አልችልም ብሎ ዘጋት። እናቴቱንም ደግሞ በቃ ላይ ዝራ ሁሉም እነግረዋለሁ ለጥቅም ብለሽ እናቴ እንደሆንሽና ጥቅም ብለሽ እዚህ ትዳር እንደጀመርሽኝ እነግረዋለሁ ስትላት ፊቷን በጥፊ ጨረሰቻት። በስተመጨረሻ ሀብል ለኢዝራ አባት ብትዋሽም የሆነ ነገር እንደተደበቀ አወቀባት። ነገር ግን ሁሉም ሰብስቦ ሲጠይቃቸው እንጀራ እናት ወይም ደግሞ ባልተቤቱ ኢዝራ እንጀራ እናት ለጥቅም ብላ ሰራተኛቱ እንዲያመጣች ተናገረ። እንዲሁም ደግሞ እሷም ደግሞ አዘገነትም ለወንድሟ ለኢዝራ አባት ሀብልን የዳረችው ንብረትን በሷ ለማድረግ ፈልጋ ነው ብላ አለች። እዚሁ ማለት ግን አባትየው ይህን ሲሰማ ህመሙ ተነሳበት። በስተመጨረሻም ማህደር ፌስታሏ ወይም ደግሞ ልብሷን ሰብስባ መታ አሰናብቱኝ ከዚህ ቤት መውጣት እፈልጋለሁ ብላ መጣች። ያን ጊዜ ግን አዘገነት የምትሆነውን ግራ ገባት። አዘገነት ማህደር ከወጣች ምን ታደርጋለች? እንዲሁም ደግሞ ኢዝራ የማህደርን ሚስጥር ታወቀባት። መጀመሪያ ለወጥመድ እንደሆነ ከዚህ ቤት የገባችውና ያፈቀረችው መሆኑን ታወቀ። እሷን እርግፍ አድርጎ ትቶ ሀብል እንደሚያፈቅራት በእርግጠኝነት
ይመስለኛል። ምክንያቱም ሀቀኛ ሰው የሀቀኛ ሰው ነው። ሀብል እንኳ ትናንትና መታ ሚስት ስለነገራት በቃ የሆነ መፍትሄ እኔ ጥፋተኛ ልሆንና ከዚህ ቤት እንውጣ ካልፈለከው ትዳሩን ብላ መፍትሄ እየሰጠች ነው። ምክንያቱም ለማትጠቀምበት ጊዜ መጥፎ ነገር መስራት አልፈለግም። በጣም ሀቀኛ ናት።